አርእስተ ዜናም ኢትዮጵያ በአፍሪካ ቀንድ የሰላም የመረጋጋትና የብልጽግና ዋነኛ አንቀሳቃሽ ኃይል መሆኗን በተደጋጋሚ እንዳረጋገጠች ተገለጸም። ኢትዮጵያ የውጪ ታሪካዊ ጠላቶች ከውስጥ ባንዳዎች ጋር በመሆን የባህር በር እንዳይኖራት ቢያደርጉም ዓለም አቀፍ የማሪታይም ባለሙያዎችን ለዓለም ገበያ እያቀረበች ነው። የአማራ ክልልን ሰላም ለማጽናት የበኩላቸውን አስተዋጽኦ እንደሚወጡ የወልዲያ ከተማ ነጋዴዎች ገለጹ። በ27 ኢትዮጵያውያንና በ5 እንግሊዛውያን ባለሙያዎች ስራ የጀመረው የኢትዮጵያ ቴሌቪዥን ከተመሰረተ ዛሬ 61ኛ ዓመት ሞላው። ከውጭ የዜና ምንጭ ኢራን ከዚህ ቀደም በአሜሪካና እስራኤል ጥቃት ጉዳት የደረሰበትን የኒውክሌር መሠረተ ልማቷን ከመቼውም ጊዜ በበለጠ ዳግም አጠናክራ እንደምትገነባው አስታወቀች። እንደምን አምሽታችኋል። እንግዲህ በአርስተ ዜናው ላይ እንደገለጽናችሁ የኢትዮጵያ ቴሌቪዥን ዛሬ ከተቋቋመ 61ኛ ዓመት ሞልቶታል። እንኳን አብሮ አደረሰን እያለን የሰዓቱን ዜና ማቅረብ የምንጀምር ይሆናል። በዜና ወጃችን ላይ ከምናተኩርበት ጉዳይ አንዱ በአርስተ ዜናውም ላይ የተጠቀሰው የኢትዮጵያ የባህር በር ጉዳይ ነው። በእንቅስቃሴ ላይ የሚገኘው የኢትዮጵያ የባህር በር ጥያቄን በተመለከተ ታዲያ ማብራሪያ የሚሰጡን እንግዳ ጋብዘናል። እንግዳችን የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ ዶክተር አሊ ሁሴን ናቸው። ኋላ ላይ ከእሳቸው ጋር ቆይታ እናደርጋለን። ስቱዲያችን ስለመጡ እናመሰግናቸዋለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ተመስገን በየነ ነኝ። ቀዳሚ ዜናችን ይህ ነው። ኢትዮጵያ በአፍሪካ ቀንድ የሰላም የመረጋጋትና የብልጽግና ዋነኛ አንቀሳቃሽ ኃይል መሆኗን በተደጋጋሚ ያረጋገጠች ትገኛለች። ለሰላም የምታደርገው ጥረት ከድንበሯ የተሻገረ ስልታዊ ግዴታ መሆኑን የምታምነው ኢትዮጵያ የዲፕሎማሲ መሰረቶቿ ወንድማማችነትና የጉርብትና መርህን የተከተለም ነው። ሶማሊያን ከሽብር ነፃ በማውጣትና ሉዓላዊነቷን በማስጠበቅ ኢትዮጵያን በደም መስዋዕትነት ኢትዮጵያውያን የከፈሉትን ዋጋ አስታውሶ ሪፖርተራችን መሐመድ አልቃድር ያዘጋጀዋለው። ቀዳሚ ያደረግነው እሱን ነው። በሺ የሚቆጠር ሰው ነው እኮ የሞተብን። በሺ የሚቆጠር ሰው እኮ ነው የሰዋ ነው ለጋራ ሰላም ብለን። ይህ ንግግር ሁከትና ብጥብጥ በሚበዛበት የአፍሪካ ቀንድ ኢትዮጵያ የሰላም መረጋጋትና ብልጽግና ዋነኛ አንቀሳቃሽ ኃይልነቷን የሚያረጋግጥ ነው። ለሰላምና ለመረጋጋት የምታደርገው ጥረት ከድንበሯ የተሻገረ ስትራቴጂያዊ ግዴታዋ አድርጋ የምትቆጥረው ኢትዮጵያ የዲፕሎማሲ መሰረቶቿን የገነባቸው በወንድማማችነትና ጎረቤትን በማስቀደም ነው። ኢትዮጵያውያን በማያውቁት ምድር ግን በሚያውቁት ጀግንነት በሽብር ስትናጥ የቆየችውንና ሉዓላዊነቷ ትልቅ ፈተና ውስጥ ገብቶ የነበረችውን ሶማሊያን በደም መስዋዕትነት የተረጋጋች እንድትሆን አድርገዋል። ጎረቤቶቻችን ሰላም ሲሆኑ ሰላም እንደምንሆን፣ ሲረጋጉ እንደምንረጋጋ፣ ያ መረጋጋትም ለልማት ለብልጽግናችን መሰረት እንደሆነ ስለምናቅ ፍላጎታችን ሰላም፣ ፍላጎታችን ብልጽግና፣ ፍላጎታችን ሁለንተናዊ ሉዓላዊነትን ማረጋገጥ ነው። እነዛን ለማድረግ ሰላም በእጅጉ ስለሚያስፈልገን በውስጥም ሰላም በውጭም ሰላም ከሁሉ ጋር በትብብር መንፈስ አብሮ ማደግ እንፈልጋለን። ኢትዮጵያ አጎራባች ሀገራት ጋር የጋራ ኢኮኖሚያዊ ልማትን ለመፍጠር አንድ ማዕድ መጋራት የግድ ነው በሚል ለጋራ እድገትና ብልጽግና ጥረት ያደረገች ሲሆን ለመላው የአፍሪካ ቀንድም የጋራ እድሎችን ለማሳካት መደጋገፍንና ዘላቂ ሰላምን አጠናክራለች። ለዚህም የከፈለችው ዋጋ በፕሬዝዳንቶቹ እንዴት ተገልጿል? አንቲል 2005 ዓ.ም መጀመሪያ
በኢጋድ አማካይነት ቀጥሎ ደግሞ አሚሶም ቀጥሎ ደግሞ አትሚስ እነዚህ የፒስ ኦፕሬሽን አሬንጅመንት ናቸው። አሁን ደግሞ ከጃንዋሪ 2025 ጀምሮ ደግሞ ኤዩሶም በሚባል ሜካኒዝም የሶማሊያን ሰላምና ደህንነት ለማረጋገጥ ጥረት ይደረጋል። በእነዚህ ሁሉ ሂደቶች የኢትዮጵያ ተርታ ከፍተኛ ነው። ጦራችን እዛ ያለው የሰላም አስከባሪ ኃይላችን ከኮሚኒቲው ጋር ያለው ትስስር ከሶማሌ ፌደራል መንግስቶች ሌሎቹ ስቴት ጋር ያለው ግንኙነት they can't think of any peacekeeping without the Ethiopian troops ሌሎቹ አሁን አካባቢ አይታሰባቸውም ሌላ የሰላም አስከባሪ ኃይል the reason why we are insisting insist የምናደርግበት ምክንያቱም spill over ደንበር ዘሎ የሚመጣ እዳ ስለማንፈልግ ደንበር ዘሎ የሚመጣ ትርምስ ስለማንፈልግ we have recognized that the sacrifices that Ethiopian forces made in Somalia within the African Union የኢትዮጵያ ወታደሮች ለሶማሊያ ሰላምና መረጋጋት የከፈሉትን መስዋዕትነት ፍጹም የምንዘነጋው ጉዳይ አይደለም። ለዚህም ዕውቅና እንሰጣለን። ኢትዮጵያ ለሀገራችን ሶማሊያ የከፈለችው መስዋዕትነት እጣፋንታችን የተሳሰረበት ገመድ ጠንካራ መሆኑን የሚያሳይ ነው። ኢትዮጵያ በሶማሊያ ያለውን ደካማ ሰላምና መረጋጋት ለመመለስ ላለፉት 20 ዓመታት መስዋዕትነትን ከፍላለች። በ3 ዙር የሰላም ማስከበር ዘመቻዎች ኢትዮጵያ 60% የሚደርሰውን የሰላም አስከባሪ ኃይል በሶማሊያ በማሰማራት የአንበሳውን ድርሻ ትይዛለች። እናም ሁለቱ ሀገራት ለበጎም ለክፉም የሚሆን የተሻለ ወዳጅነትን መስርተዋል። ወንድሞቻችን የጎረቤት ሀቅ የናንተን ሀቅ መቼም ቢሆን ኢትዮጵያ የማታስቀር መሆኑን ዛሬ በኢትዮጵያ ሕዝብ ፊት በድጋሚ ላረጋግጥላችሁ እወዳለሁ። የግብጽ ረሃብ፣ የሱዳን ረሃብ፣ የሌሎች ወንድሞቻችን ረሃብና ችግር የኛም ረሃብ ስለሆነ አብረን ከመብላት ከመካፈል ውጪ እኛ ተጠቅመን ማንንም የመጉዳት መሻት ፍላጎት ስለሌለን ያለፈው አልፏል። ለወደፊት በመንሰራቸው ታላቅ ስራዎች በትብብር በጋራ እንድንቆም ከወዲሁ ከአደራ ጭምር ላሳስባችሁ እወዳለሁ። የኢትዮጵያ በሶማሊያ ያላት ሚና በወታደራዊና በጸጥታ ድጋፍ ብቻ የተወሰነ አይደለም። የኢኮኖሚ ኮሪደሮችንና የእድገት እድሎችን በመፍጠር ለሌሎች የቀጠናው ሀገራት ጠቃሚ የሚሆኑ ጉዳዮች ላይ ኢትዮጵያ ቅድሚያ በመስጠት እየሰራች ትገኛለች። በከፍተኛ እምነትና ኩራት ልገልጽ የምፈልገው ጉዳይ በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛው ኢኮኖሚ ይሆናል። በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። ይሄን እናሳካለን። ማንም ሊያስቆመን አይችልም። እናሳካለን። የባህር በር ጉዳይን በአጀንዳነት ወደምንመለከተው ዜና ነው የምናመራው። ኢትዮጵያ የውጭ ታሪካዊ ጠላቶቿ ከውስጥ ባንዳዎች ጋር በመሆን የባህር በር እንዳይኖራት ቢያደርጉም ዓለም አቀፍ የማሪታይም ባለሙያዎችን ለዓለም ገበያ እያቀረበች ትገኛለች። በከፍተኛ ውጪ የምታሰለጥናቸው እነዚህ የዘርፉ ባለሙያዎች ኢትዮጵያ የባህር በርና ወደብ ቢኖራት አበርክቷቸው የላቀ እንደሚሆን ነው ከባለሙያዎች የሚገለጸው። ሞላ አለማየሁ ተጨማሪ አለው። ገናና የነበረው የኢትዮጵያ ስልጣኔ ከባህር ጋር በእጅጉ የተቆራኘ እንደነበር ታሪክ ያስረዳል። የኢትዮጵያን ስልጣኔና እድገት የማይፈልጉ ታሪካዊ ጠላቶችም ኢትዮጵያን ከባህር የመለየት ጥረቶች ተቀዳሚ ስራቸው ነው። ይህ ለብዙ ሺህ ዓመታት የተቆራኘው ባህርና የኢትዮጵያ እድገት ግን ባለፉት 30 ዓመታት በተሰራ ሴራ ኢትዮጵያን የባህር በር የሌላት ሀገር አድርጓታል። የዓለም ገበያና ንግድ ዋነኛ መሰረቱ ባህር በመሆኑ ኢትዮጵያ ከባህር በር ብትነጠልም ባለፉት 10 ዓመታት ግን መርከበኞችን፣ የባህር መሐንዲሶችን፣ ፊሊት ዳይሬክተሮችና ዓለም አቀፍ አማካሪዎችን በዘርፉ እያፈራች ለዓለም ገበያ እያቀረበች ይገኛል። ኢትዮጵያ እንደምታውቀው ከባህር ጋር የነበራት ቁርኝት ለዘመናት እየኖረ ነው። ምናልባትም ከባህር ርቃይ የተከሰተችበት ዘመን ባለፉት 30 ዓመት ብቻ ነው ብሎ መናገር ይቻላል። ግምት አይደለም። አይ ቲንክ ከዛ በፊት በታሪክ ከውሃ የራቅንበትን ጊዜ
አላስታውስም። የታሪክ ምሁራኖች ሊናገሩበት ይችላሉ በዚህ ዘርፍ። ስለዚህ ከማሪታይም ኢንዱስትሪውና ከማሪታይም ኢንጂነሪንግ ጋር የነበረን ትስስር ከፍ ያለና የላቀ ነው። በቀጠናውም ግንባር ቀደም ተዋናዮች ነን። ለዚህም ነው በተከሰተው የፖለቲካ ለውጥ አገራችን ወደብ አልባ የሆነችበት አጋጣሚ ቢፈጠርም ከኢንዱስትሪው ግን መነጠል አንችልም። ኢትዮጵያ በሌላ ሀብቷ የምታሰለጥናቸው የማሪታይም ባለሙያዎች በዓለም አቀፍ ድርጅቶች ውጤታማ ቢሆንም ኢትዮጵያ ከባህር በር የተነጠለችበት ቁጭት ግን አብሯቸው ይዘልቃል። እያንዳንዱ ሀገር ላይ ያለውን የባህር በር ቫልዩ አውቀዋለሁ። አንዳንድ ቦታዎችን እንደውም ሳያቸው በጣም ከመሬት የራቁ በመቶዎች የሚቆጠሩ ማይል በሺዎች የሚቆጠሩ ማይል ከመሬት የራቁ በወንዝ በካናል ተደርገው ከባህር ጋር ይገናኛሉ። እኛ ደግሞ እንደምታየው ኢንቴንሽናል በሚመስል መልኩ ከባህር እንደዚህ ርቀን ነው ያለነው። እኛ ኢንተርናሽናል ያለን ትሬድ ከሌላ ዓለም ጋር ያለን ግንኙነት በጣም ሊሚትድ እንደሆነ ነው የሚገባን። እኛ መርከበኛ ስለሆንኩ እኔ ፐርሰናሊ መርከበኛ ስለሆንኩ ያን ነገር በጣም አንደርስታንድ አደርጋለሁና በጣም ፊልም ታደርጋለህ። መረጃዎች እንደሚጠቁሙት የዓለም ንግድ ልውውጥ ከ90% በላይ የሚከናወነው በባህር ነው። እናም እንደ ሀገር ከባህር በር መነጠል በአንድ ሀገር ፖለቲካዊ፣ ኢኮኖሚያዊና ዓለም አቀፋዊ ተጽዕኖ የጎላ ነው። ኢትዮጵያም የውጭ ታሪካዊ ጠላቶቿ ከውስጥ ባንዳዎች ጋር በመሆን በሰሩት ሴራ ከባህር በር በመነጠል ዜጎቿ በዘርፉ ቢማሩም እንኳን ለሌሎች ሀገራት በረከት እንዲሆኑ አስገድዷቸዋል። ኢትዮጵያ እያደረገች ያላት በጣም አዲስ ጉልበት ያለው እውቀት ያለው ምሩቃኗን በከፍተኛ ወጪ አሰልጥና ለዓለም ገበያ ነው የምትሰጠው። ይሄ ደግሞ የሆነው ኢንዱስትሪውን በግንባር ቀደምነት የመምራት እድል አጋጣሚ ባለማግኘቷ ነው። ይህን ኢንዱስትሪ ደግሞ ለመምራትና ለማሳደግ አይ ቲንክ ባህር መሰረታዊ ጉዳይ ነው። ከዚህ አንፃር እንቅፋት ነው ቢኖር የማደግ የመበልጸግ በአገሪቱ ኢኮኖሚ ላይ ሊኖረው የሚችለው ጫና አይ ቲንክ የወደብ ኢኮኖሚያዊ ጠቀሜታን ኢኮኖሚስቶቹ ከሚጠነጥኑት ባለፈ በዚህ ዘርፍ ላይም በጣም አሉታዊ ጫና ይኖረዋል። ቢኖር ደግሞ ከፍተኛ የሆነ አዎንታዊ ጫና በአገር ኢኮኖሚ ላይ ሊያሳድር የሚችለው ተጽዕኖ ከፍ ያለ ነው ብዬ አምናለሁ። የባህር በር ያለመኖሩ በጣም ብዙ ነገር ነው ያሳጣን። አሁን አንዳንዴ በዜና ስንሰማ ወይ አንድ ነገር አንድ ፖርት እንትን ማዳበሪያ መጥቶ ስንዴ መጥቶ ወይ የሆነ ነገር መጥቶ ጅቡቲ ፖርት ላይ 2 ወር ቆመ 3 ወር ቆመ ሲባል በመርከበኛ ተርም ይሄ ማለት ምን ማለት ነው? እንደ ማንኛውም ሰው ስታየው በቃ ቆመ ይመጣል ያራግፋል እንጠብቃለን። በመርከበኛ ተርም ግን ያን ሁሉ ብር ትከፍላለህ ለምትቆምበት ወተር ትሪተሪ ማለት ለፖርት አንከር ላይ ከቆመ ለአንከር ትከፍላለህ። ፖርት ላይ ከቆመ ደግሞ ለፖርት ማች ሞር ብር ትከፍላለህ። እኛ እንደ መርከበኛ ደግሞ ፖርት ለመግባትና ለመውጣት 10 ደቂቃ ድሌ ስታደርግ ምን ያህል ኮስትና ምን ያህል እንትን እንዳለ እኛ እናውቀዋለን። ከ3 አስርት ዓመታት ቁጭት በኋላ ይህ ትውልድ የኢትዮጵያን ታሪካዊ የባህር በር ጥያቄ ይዞ ዳግም ተመልሷል። በዘርፉ የሚሰለጥኑ የኢትዮጵያ ልጆችም የውጭ ድርጅቶችን ከመሻት በአገር ቤት ዕውቀታቸውን ሊያውሉ ተስፋው ተሰንቋል። የባህር በር ጥያቄን በተመለከተ ኢትዮጵያ አሁን ካለችበት ተጨባጭ ሁኔታ አንጻር ምን ማለት ነው? አሁን ያለውስ በመንግስት በኩል የተደረገ ያለን እንቅስቃሴ እንዴት ይታያል ስንል እንግዳ ጋብዘን ማብራሪያ ልናሰጥበት ነው። እንግዳችን የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ ዶክተር አሊ ሁሴን ናቸው። ዶክተር አሊ እንኳን ደህና መጡ። እንኳን ደህና ተጠበቃችሁ። መልካም። እንግዲህ ኢትዮጵያ ኢኮኖሚዋ አሁን ባለው ተጨባጭ ሁኔታ የህዝብ ቁጥሯ በጣም ከፍተኛ ነው። እንዲሁም ደግሞ የወደፊቱን አሁን ካለችበት የኢኮኖሚ እንቅስቃሴና እድገት አንጻር ወደፊት ልደርስበት ከምትችለው ግብ አንጻር አንስተን ምን ያህል አስፈላጊ ነው ለኢትዮጵያ የባህር በር የሚለውን እነዚህን ነገሮች አንድ ላይ አያይዘን እናንሳቸው። አመሰግናለሁ። የባህር በር ለኢትዮጵያ ኢኮኖሚ የህልውና ወሳኝ ጉዳይ ስለሆነ ነው ኢትዮጵያ እየታገለች ያለችው። ኢትዮጵያ ከ95% በላይ የኢምፖርት ኤክስፖርት ወጪዋን ወይም ደግሞ ሂደቱን በአንድ ወደብ ላይ የተመሰረተ ነው የሆነው በአሁን ሰዓት። ይሄ ብቻ ሳይሆን ጉዳዩ የንግድ ብቻ አይደለም፣ የህልውና ጉዳይ ስለሆነ ነው። የነጻነት ሉዓላዊነት ጉዳይም ስለሆነ ነው። ያ ብቻ ሳይሆን የተወዳዳሪነትም ጉዳይ ስለሆነ ነው። ኢትዮጵያ ሉዓላዊነቷ መከበር አለባት። ንግዶቿ በሰው እጅ መሆን የለባቸውም። የራሷ ወደብ ሊኖራት ከቻለና ወደብ ካገኘች
የራሷን ኢምፖርት ኤክስፖርት በራሷ ማስከር ትችላለች። ያ ብቻ ሳይሆን ያንን ስታደርግ ደግሞ የውጭ ተወዳዳሪነቷ እያደገ ይሄዳል። ይሄ ብቻ አይደለም፣ በቀጠናውም ሰላም የማምጣትና የቀጠናውን የመረጋጋት ሂደት ኢትዮጵያ ትልቁን ሚና ወይም የአንበሳውን ድርሻ ትይዝበታለች። አሁን ላይ ባለው ተጨባጭ በጣም ከፍተኛ ዋጋ እንዳውም ከ25% በላይ ኢምፖርትና ኤክስፖርት ላይ ለውጭ ነው የምትከፍለው። ይሄ ወደ ሀገር ቢመለስና የሀገር መሰረተ ልማት ላይ ቢውል እንደዚሁም ለሀገር ኢኮኖሚ መገንቢያ ቢሆን ብዙ ነገሮችን ይሰራል። ኢትዮጵያ ይሄ ብቻ አይደለም የሚቆጫት። ኢትዮጵያ ክብሯን አጥታለች። ባህር ወደብ ባለቤት ነበረች። በታሪክ አጋጣሚ በሆነ ወቅት ላይ ይሄንን የባህር ወደቧን በማጣቷ ብዙ ጫናዎች ነው የደረሱባት። ነጻነቷን አጥታለች። እንደዚሁም ኢኮኖሚዋ ተዳቋል። እንደዚሁም ደግሞ ከዓለም ኢኮኖሚ ተቋርጣ ነው ያለችው። ከዓለም ኢኮኖሚ ከዓለም ንግድ ተቋርጣ ስላለች ያንን ስታገኝ የኢትዮጵያ ሉዓላዊነት ሲከበርና ነጻነት ሲከበር ኢኮኖሚ ሲያድግ በቀጠናው ያሉ ሀገራት በምስራቅ አፍሪካ ላይ ያሉ ሀገራትም ይሄ ለነሱም ይደርሳቸዋል። ከዛ አንጻር ወሳኝነቱ በጣም ከፍተኛ ነው። ኢትዮጵያ እያነሳች ያለችው ጥያቄ የንግድ ብቻ ሳይሆን የሉዓላዊነት ጉዳይም ነው። ባህር ስታገኝ በባህር ላይ የተለያዩ ንግዶችን ስታካሄድ የባህር የጸጥታ ማስከበር ተሳትፎም ታደርጋለች ኢትዮጵያ። በዛ ላይ ለምሳሌ በባህር በሚንቀሳቀሱ አማጽያን ላይ እንደዚሁም የተለያዩ ሽብርተኝነት ጥቃቶች ሊኖሩ ይችላሉ። እዛ ላይ ባህር በሩ እሷ ቢሆን እሷ ትቆጣጠራለች። የመቆጣጠር ኃይሉም አላት ኢትዮጵያ። በምስራቅ አፍሪካ ኢትዮጵያ ትልቅ ሀገር ናት። የሰላም አስከባሪ የሆነች በተለያዩ ሀገራት ላይ ተሰማርታለች። የተባበሩት መንግስታት፣ የአፍሪካ አንድነት ድርጅት አሰማርቷታል። ኢትዮጵያ ግን ደግሞ የባህር ወደብ ሚና የላትም። ባህር ውስጥ ያለውን ችግር አብራ የመሳተፍና ያን ሰላም የማስከበር ሚናዋ እንዳትወጣን የተደረገችው ኢትዮጵያ። ይህ ብቻ አይደለም። ኢትዮጵያ በአሁኑ ሰዓት ከሌሎች ባህር በር ከሌላቸው ሀገራት የተለዩ ባህሪያት አሏት። አንደኛ፣ ኢትዮጵያ በህዝብ ብዛቷ ከአፍሪካ ሁለተኛ ሀገር ናት። ይሄን ትልቅ ህዝብ የያዘች ሀገር የባህር ወደብ ማሳጣት ታሪካዊ ስህተት ነው። ከሌሎች ጋር ማወዳደር ታሪካዊ ስህተት ነው። ይሄም ከሎጂክ የወጣ ወይም ደግሞ ምክንያታዊ ያልሆነ ጉዳይ ነው ብለን ነው የምናስበው። ኢትዮጵያ ያነሳችው ጥያቄ ሰላማዊ ጥያቄ ነው። ይህንን ሰላማዊ ጥያቄዋን እንደሌላ የሚተረጉም ካለ ስህተት ነው የምንለው። ኢትዮጵያ ስትጠይቅ እኔ ብቻ ልልማል እያለች አይደለም። የጋራ መጀመሪያ በውይይት ነው። ሁለተኛ በኃይል አላለችም። ሁለተኛ ደግሞ የጋራ ጥቅም ላይ የተመሰረተ ጥያቄ ነው ያነሳችው ኢትዮጵያ። እኛም ተጠቅመን በቀጠናው ላይ ያሉ ሀገራት እንደዚሁም የወደብ ባለቤቶችን አብረን እንጥቀማቸው ነው ያለችው ኢትዮጵያ። ይሄ ብቻ ሳይሆን በጋራ አድገን በቀጠናው ሰላም እናስከብር ነው እያለች ያለችው ኢትዮጵያ። ኢትዮጵያ ወደቧን ያጣችበት ሁለት ዋና ዋና ምክንያቶች ይኖራሉ። ከነዛ መካከል አንዱ በቀጠናው ሰላም አለመኖር ነው። በታሪክ አጋጣሚ ግልጽ ባልሆነ መልኩ ያንን የቀጠና ግጭት ምክንያት በማድረግና እንደ ጥሩ አጋጣሚ በመጠቀም ነው ኢትዮጵያን ወደብ እንዳይኖራትና ጭንቅላቷ የተቆረጠ እንስሳ አድርገው ያስቀመጧት። አንዱ ምክንያት የቀጠና አለመረጋጋት ነው። ሁለተኛው ምክንያት የውጭ የፖለቲካ ሽረባ ነው። ይሄ የውጭ ፖለቲካ ሽረባ ከውስጥ ያለው የፖለቲካ አለመረጋጋት ጋር ተባብሮ ኢትዮጵያን ወደብ እንድታጣ አድርጓታል። ጥሩ። እዚህ ጋር እስኪ ዶክተር አሊ አሁን በሴራና ኢፍትሐዊ በሆነ መንገድ ነው ያጣችው እንግዲህ የባህር በሯን ኢትዮጵያና ስለዚህ አሁን ካለው ተጨባጭ ሁኔታ አንጻር ኢትዮጵያውን ከምትገኝበት ቁመና አንጻር የባህር በር መልሳ እንድታገኝ አሁን በመንግስት እየተጀመረ ያለውን እንቅስቃሴ ወይም ጥረት እርስዎ እንዴት ያዩታል? በቀጣይስ ምን መሰራት አለበት ይላሉ? ከህብረተሰቡም ከዲያስፖራውም በአጠቃላይ ከመንግስትም ኢትዮጵያ አሁን እየጠየቀች ያለችውን ጥያቄ አጠር አድርጌ ስመልስልህ ሚዛናዊና ስትራቴጂያዊ ጥያቄ ነው። ምን ማለቴ ነው? የጋራ ጥቅም ላይ የተመሰረተ ሌሎችንም አይጎዳ ለራሷም የሚጠቅማት ለራሷ ደግሞ በረጅም ጊዜ ትውልዷ የሚያነሳውን ጥያቄ ዛሬ ላይ በሰላም ፈታ ለዛ ትውልድ ማዘጋጀት ላይ የተመሰረተ ጥያቄ ነው ያነሳችው ኢትዮጵያ። አንድ ሁለተኛ ኢትዮጵያ አዲስ ጥያቄ አይደለም ያነሳችው። በዓለማችን ላይ 44 አካባቢ ሀገራት አሉ ላንድ ሎክድ የሆኑ ወይም ደግሞ የባህር ወደብ የሌላቸው ሀገራት። ሁሉም ሀገራት ይሄን ጥያቄ አንስተው በጋራ እየተጠቀሙ ነው ያሉት ከሀገራት ጋር። የኢትዮጵያ ጥያቄ ታዲያ በጣም ልዩ ተደርጎ የሚታይበት ለምንድን ነው? ከዓለም የተለየ ጥያቄ አላነሳችም ኢትዮጵያ። እንደ ምሳሌ ሁለት ሀገሮችን ላንሳልህ። ኔፓል በቻይናና በኢንዲያ መካከል የምትገኝ ሀገር ናት። የራሷ ባህር ወደብ የላትም። ከኢንዲያ ጋር ተስማምታ በጥሩ ሁኔታ ትኖራለች።
ሌላ ሁለተኛ ሀገር ልጥቀስልህ ቦሊቪያ ሳውዝ አፍሪካ ወይም ሳውዝ አሜሪካ ላይ የምትገኝ በቺሊና በፔሩ መካከል የምትገኝ ሀገር ናት። ኦፍ ኮርስ መካከል አይደለም የምትገኘው የሁለቱ ወደብ በጋራ ትጠቀማለች። ኢትዮጵያም እያለች ያለችው እኮ እንዳውም ከነሱ የሚለያት እነዚህ ሀገራት ናቹራሊ የራሳቸው ባህር ወደብ የሌላቸው ሀገራት ናቸው በታሪክ። ኢትዮጵያ ግን የራሷ ባህር የነበራት የራሷ ወደብ የነበራት ሀገር ናት። ያም ሆኖ ግን ኃይል አልተጠቀመችም ኢትዮጵያ። በተደጋጋሚ እያለች ያለችው እኔ ኃይል አልፈልግም እድገት ላይ ነው እየሰራ ያለሁት ኑ አብረን እንስራ በቀጠናው ላይ ልማትን እናልማና ልማትን እናረጋግጥና ሰላምን እናረጋግጥና አብረን እንኖር ነው እያለች ያለችው ኢትዮጵያ። ከዚህ አንፃር አሁን መንግስት እየጠየቀ ያለበት ሂደት አጣያቁ አካሃዱ ትክክለኛ አካሃድ ነው መሆን ያለበት። ይሄ እስከ መጨረሻው ድረስ በዚህ አይነት መልኩ መቀጠል አለበት። ኢትዮጵያ እዚህ ላይ ስንጨምርበት ከዓለም አቀፍ ሕግ የወጣ ጥያቄ አልጠየቀችም ኢትዮጵያ። የተባበሩ መንግስታት የባህር ሕግ አለ። ያ ሕግ 1982 አካባቢ 1982 ላይ የተመሰረተው የተባበሩ መንግስታት ሕግ በተለይ ደግሞ 125ኛው አንቀጽ ላይ ማንኛውም ላንድ ሎክድ ሆኖ ሀገራት የባህር በር ሊኖራቸው ይገባል ብሎ ያትታል እዛ ቦታ ላይ። ስለዚህ ኢትዮጵያ ያንን ነው የጠየቀችው። ኢትዮጵያ በጋራ ባይላተራል ትሪቲ ላይ የተመሰረተ ጥያቄ ነው። ስለዚህ በአጠቃላይ አሁን ህብረተሰቡም ዲያስፖራውም መንግስትም በጋራ በአንድ መስመር ሁሉም በአንድ መስመር መሆን አለበት። ይሄ ብቻ አይደለም እኔ መልእክቴ ለነዚህ ብቻ አይደለም። ይሄ ጠቅስካቸው ህብረተሰብ ክፍል ብቻ ሳይሆኑ ኤርትራውያንም እንደዚሁ ሁሉም ተባብረው የኢትዮጵያን ጥያቄ መመለስ አለባቸው። ሰፊ ትንታኔ ይጠይቃል። ሌላ ጊዜ እንመለስበታለን። ዶክተር አሊ ሁሴን የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁር፣ ለጊዜውም ላሳቦም አመሰግናለሁ። ታንክ ዩ ሶ ማች አመሰግናለሁ። አልሰማንም ዛሬም አንሰማም ብለን ነው ጀጎል ላሊበላ አክሱምን ያቆም ነው። አንሰማም ብለን ነው በነጻነት ክብር ቅኝ ያልተገዛ ነው። አንሰማም ብለን ነው አባይን ሞግተን ችለን ያሳየ ነው። አንሰማም ብለን ነው በአረንጓዴ አሻራ ደምቀን ያበራ ነው። ከስንዴ ምጽዋት ከርዳታ የዳን ነው። አሁንም አልሰማንም። ኢትዮጵያ ቀይ ባህር አይገባት የሚለውን አልሰማንም። አሁን አልሰማንም። አትችሉም ለሚሉን መስሚያም ጊዜም የለን። እነሱ ሲያወሩ እኛ ሥራ ላይ ነን። በእኛም ደሞ ውስጥ አለ። እነሱ ሲያወሩ እኛ ሥራ ላይ ነን። እናት ኢትዮጵያ የሀገራችን። ይህ የኢትዮጵያ ቴሌቪዥን ነው። የአማራ ክልልን ሰላም ለማጽናት የበኩላቸውን አስተዋጽኦ እንደሚወጡ የወልዲያ ከተማ ነጋዴዎች ገለጹ። በወልዲያ ከተማ አስተዳደር ነጋዴውን ማህበረሰብ ያሳተፈ በወቅታዊ የሰላም ጉዳዮች ላይ ትኩረቱን ያደረገ የውይይት መድረክ ተካሂዷል። አማራ ሚዲያ ኮርፖሬሽን ያደረሰንን ዘገባ ሳሙኤል ወርቃየሁ ነው የሚያቀርበው። የወልዲያ ከተማ አስተዳደር ነጋዴዎች፣ የከተማ አስተዳደሩ ከፍተኛ አመራሮች እንዲሁም ከፍተኛ ወታደራዊ አመራሮች በተገኙበት ሰላም ለሁሉም ሁሉም ለሰላም በሚል መሪ ሐሳብ በወቅታዊ የሰላም ጉዳዮች ዙሪያ መክረዋል። በውይይቱ ተሳታፊ የነበሩ ነጋዴዎችም የኑሮ ውድነትን ለመቅረፍ የሚሆን ሀገራዊ እድገትን ለማፋጠን ሰላም አስፈላጊ መሆኑን ተናግረዋል። አንድ ላይ በመቆማችን አባይን ያህል ግድብ ገድበናል። አንድነታችን የውጤት የታግቶ አንድ ላይ ብንቆምናል። ፋኖ ጋር ግንኙነት ያላቸውን ሰዎች ስጠይቅ ምን አሏቸው ሲባል አማራው እየሞተ ነው። በቃ ማን ገደሉ? ማን ነው ገደሉ? አማራው ራሱ የሚገሉ እያገተ ገንዘብ ይዘቀበላል። የኑሮ ውድነቱን በተመለከተ አባባሹ አሁንም የሰላሙ ችግር ነው። ትራንስፖርት በተባባልከው ልክ ጭነህ ከዚህ አደርስም። በየመንገዱ ተጨማሪ ክፍያዎችን እየከፈልክ ነው ከጫንከው ሸቀጥ ላይ የምትመጣው። ከዚህ ነጋዴው ጋር ሲደርስ በየመንገዱ የወጣውን ወጭ ከገዛበት ወጭ ጋር ጨምሮ ለህብረተሰቡ ነው የሚያቀርበው። የወልዲያ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ተስፋዬ ገብሬ በበኩላቸው የጸጥታ ችግሩ በክልሉ ማህበረሰብ ዘንድ እያደረሰ ስላለው ተጽዕኖ አብራርተዋል። እጅግ በጣም በርካታ ቁጥር ያላቸው ተማሪዎችን ትምህርት ቤት በመዝጋት እጅግ በጣም ነጋዴው ወጥቶ ወርዶ ገብቶ ወጥቶ ሊሰራባቸው የሚችሉትን መንገዶች በመዝጋት የችግር ተጋፋጭ እናንተ ስለሆናችሁ ነው እየነገርኳችሁ ያለው። ግዛቱን አማራ ክልል ላይ ለማስፋፋት ከሚንቀሳቀስ ታሪካዊ የአማራ ጠላት ጋር ወግኑ ለኛ ጥያቄ ምላሽ ለማግኘት የሚደረግ ትግል ነው ብሎ ማሰብ ራስን ማታለል ካልሆነ በስተቀር
መፍትሄ ይሆናል ተብሎ አይታሰብም። የ11ኛ እዝ የሰራዊት ስነ ልቦና ግንባታ ኃላፊ ኮሎኔል አክሊሉ አበበ በበኩላቸው ነጋዴው ማህበረሰብ ከሰራዊቱ ጎን እንዲቆም ጠይቀዋል። አማራ አሁን ካለበት ብልጥ ወደ ታች የሚወርድበት ሁኔታ አይኖርም። ኢትዮጵያም በተመሳሳይ። ስለዚህ እኛም ከእናንተ ጋር እንሰራለን። እናንተም ትምህርት አድርጉ። አሁናችሁ መብታችሁን እንድታስከብሩ፣ ጥያቄያችሁን እንድታስመልሱ ሀሳብ መስጠት እፈልጋለሁ። እንደ አማራ ሚዲያ ኮርፖሬሽን ዘገባ በውይይት መድረኩም ነጋዴው ማህበረሰብ የአካባቢውን ሰላም ለማጽናት የበኩሉን ሚና እንዲወጣም ተጠይቋል። የለውጥ እሳቤ ከምናብ ይልቃል። ከጊዜያዊ ችግር ከደመናው ማዶ ከውጥንቅጥ በላይ በሰነቀው ፍኖት ጮራ ይፈነጥቃል። ድህነትን ሰብሮ ሀገር ለማሻገር በንስር ከፍታ መብረር ይጠይቃል። ለለውጥ ያበረ በአንድነት ተነስቶ ፈጠራን ያልማል። ጊዜን ተመክቶ የምናብ ትርጉሙ ድንቅ ነው በእውነት። የማድረግን አቅም የመከወን ብልሃት የፈጣሪን ጸጋ ማወቅ ነው መረዳት። ኢትዮጵያን ያሉ አትጠራጠሩ። በእውነት በእምነት በእውቀት ከተሰባሰብን ጉዟችን ይቃናል፣ ህብር ያስጌጠናል። አዝግሞ መዘግየት፣ ተንሸራቶ መጥፋት ላለፈው ይበቃል። ይልቅ ፈጥረን ፈጥነን ዘለል ለመሻገር ኢትዮጵያን ለማልማት ፈተናን ወደ ድል በመቀየር መትጋት። ዛሬ ጥቅምት 23 ቀን 2018 ዓመተ ምህረት ነው። 1957 ዓመተ ምህረት ጥቅምት 23 የኢትዮጵያ ቴሌቪዥን የዛሬ 61 ዓመት ነው የተመሰረተው። ስለዚህ 61 ዓመት ሞልቶታል የኢትዮጵያ ቴሌቪዥን። እንኳን አደረሰን። ጣቢያው በ27 ኢትዮጵያውያንና በ5 እንግሊዛውያን ባለሙያዎች ነው ስራውን የጀመረው። የቴሌቪዥን ጣቢያው በአሁኑ ሰዓት በርካታ ባለሙያዎችን ከቴሌቪዥኑ የእድገት ጉዞ ጋር አዋህዶ ዘመኑ የደረሰበትን ቴክኖሎጂ ታጥቆም እየሰራ ይገኛል። የምስረታውን ሂደት በተመለከተ ታዲያ ወደ ኋላ መለስ ብሎ ሪፖርተራችን መሐሪ አለሙ ያስቃኘናል። አብረን እንከታተል። ወቅቱ 1948 ዓመተ ምህረት ነው። ጉዳዩ ደግሞ የንጉሠ ነገሥቱን ቀዳማዊ አፄ ኃይለ ሥላሴ የብር ኢዮቤልዩን በዓል ለማክበር ሽር ጉድ የሚባልበት ያኔ ነው። ገና የቴሌቪዥን ምንነት ባህሪና ጠቀሜታ ባልታወቀበት ዘመን የኢትዮጵያ ቴሌቪዥን ውጥኑን የጀመረው። ታዲያ በኢትዮጵያ ሰማይ ስር የቴሌቪዥን ስርጭትን ለማድረግ በሂደት የተለያዩ ዘመናትን አልፎ ቶምሰን ኢንተርናሽናልና ፊሊፒንስ ኢትዮጵያ የተባሉ ኩባንያዎች በጨረታ እንዲሳተፉ ተደርጓል። በኋላም ቶምሰን ኢንተርናሽናል ኩባንያ ከኢትዮጵያውያን ጋር በመሆን በሀገሪቱ መዲና በአዲስ አበባ ማዘጋጃ ቤት ተብሎ በሚጠራው 4ኛ ፎቅ ላይ በ1957 ዓ.ም ስርጭቱን በይፋ መጀመሩን የቴሌቪዥኑ ታሪክ ያስረዳል። የቴሌቪዥን ድርጅት አቋቁመን ስንከፍት አገልግሎቱና ጥቅሙ ከፍ ያለ መሆኑን በመገንዘብ ነው። እዚህ ማዘጋጃ ቤት 4ኛ ፎቅ ላይ በአንድ ጠባብ ኮንትሮል ሩም፣ ፕሮጀክተር እና ካሜራ፣ ጣራው እንደዚህ ዝቅተኛ ነው፣ በጣም ሙቀት ያለበት ስቱዲዮ ሆኖ ተጀመረ። ለ2 ዓመታት ከ1957 እስከ 1959 ድረስ ላይቭ ፕሮግራሞች እየተላለፉ ከዛ በኋላ ነው ቪቲአር መጥቶ ተገጥሞ ሪኮርድ እየተደረገ ፕሮግራሞች መታየት የጀመረው። በወቅቱ የኢትዮጵያ ቴሌቪዥን በ5 እንግሊዛውያንና በ27 ኢትዮጵያውያን ነው ስርጭቱን የጀመረው። የወቅቱ ፈርቀዳጅ ጋዜጠኛና ደራሲ በዓሉ ግርማ ያኔ በነበሩ ኢትዮጵያውያን ስራው ሲሰራ በመመልከቱም ደስታውን እንዲገልጿል። የኢትዮጵያ ቴሌቪዥን አገልግሎት ሲቋቋም በቴሌቪዥን ቴክኒክ የሰለጠኑ ኢትዮጵያውያን እንደማስታውሰው አንድም አልነበረም። ነገር ግን በዚህ ባጭር ጊዜ ውስጥ
ዛሬ የኢትዮጵያ ቴሌቪዥን አገልግሎት ሙሉ በሙሉ በኢትዮጵያውያን ሲካሄድ በማየቴ በጣም ደስ ይለኛል። አንድ ለእናቱ የነበረው ጣቢያው ባለም አቀፍ መድረክ ኢትዮጵያውያንን ያስጠሩ ድሎችን በብቸኝነት ለህዝብ ያሳየ፣ በገጠሩ የሀገሪቱ አካባቢዎች ሳይቀር የህዝቦችን የኑሮ ሁኔታ እንዲህ ያስመለከተ ነው። Yaronen camera 1 sound are ready ቁጥር 7 ይዞ ሄደ ዩጋንዳ እስማኤል ይከተላል ካስተንከባላ ውጭ ወጣች ጅሮራ ለኢትዮጵያ ቡድን ተሰጥቷል። ጣቢያው ከጊዜ ወደ ጊዜ በርካታ ተወዳጅ ፕሮግራሞችን ቀርጾ መረጃ ለናፈቀው ህብረተሰብ ተወዳጅ ሆኖ ቀጥሏል። ዜና፣ ውይይት፣ ጥያቄና መልስ፣ ከያቅጣጫው ህብረት ትርኢት፣ ድራማ፣ ክርክርና ዓለም እንዴት ሰነበተች የሚባሉት ዝግጅቶችና ሌሎችንም በተመልካቾቹ አይረሴነት ጥለው አልፈዋል። የኢትዮጵያ ቴሌቪዥን ያልዳሰሳቸው ጉዳዮች እንዳልነበሩ ማሳያዎቹ ተዘርዝረው አያልቁም። ሀገር ከጠላት ጋር የነበራትን ትንቅንቅ፣ ብሔር ብሔረሰቦችን ለዓለም ማስተዋወቅ ብሎም ለኪነ ጥበብ እድገት ያበረከተው ሚና ሌላው ማሳያው ሆኗል። ጣቢያው ከጊዜ ወደ ጊዜ የስርጭት ቋንቋውን እያሰፋ በሁሉም ቤት መድረሱን ቀጠለ። እዚህ ቦታ ላይ የተገኘው የዲጂታል ከመደ ደጋናዳ ዑሱብ dalkan Ethiopia ku soo koray isbeddelka kadib sabonni sablamonni fi ummaton Ethiopia. Alors aujourd'hui il a parlé sur kali barsalukun arsima la Dr. Abiy aga የማይበገር ኢንተርኔት in the beautiful town Hawassa የሸቀጦች ዋጋ የችግሩን አሳሳቢነት ደረጃ بالشعوب والقوميات الإثيوبية እያንዳንዱ ስፖርት እንዴት ነው የተጀመረው የሚለው ነገር የሚያሳይ ነው። ታሪክን እንሰንዳለን ማለት ነው። 20 ቢሊዮን ችግኝ የመትከል እቅድ ይዞ ነው። ናይ ሰላም ናይ ፍቅር ናይ ሓድነት ንኸኸውን በጥቁርና ነጭ ቀለም ጅማሮውን አድርጎ አሁን ከደረሰበት የቴክኖሎጂ ደረጃ የደረሰው ጣቢያው ኢትዮጵያን ታሪክ፣ ባህልና ወግ የበለጠ ማስተዋወቅ እንደሚገባውም ተስፋ ተጥሎበታል። ለሁሉ የምንሰጥ ደጋግ ህዝቦች መሆናችንን ኢቲቪ መግለጥ አለበት። እኛ ተቀባይ አይደለም፣ ሰጪ ነን። በብዙ ነገር ብዙ የሚነገር ታሪክ አለን፣ ብዙ የሚታይ ቦታ አለን። ይሄንን በትክክል መስራት ስለሚጠበቅበትና ተቋሙ ያንን መምሰል ስላለበት አሁን እንደምታየው በጣም ሰፊ ስቱዲዮ 10 ስቱዲዮ ያለው ሰፊ ኮምፓውንድ ያለው የሚያምር ቦታ ብትጎበኘው ብታየው ማይጠገብ ቦታ የእናንተን ብቃት ጎልጉሎ ማውጣት የሚያስችል ቴክኖሎጂ ነው ያለው። የኢትዮጵያ ቴሌቪዥን በየዘመኑ ራሱን በቴክኖሎጂ ያስታጠቀ ዛሬ ላይ ሸጎሌ አካባቢ በሚገኘው ዘመናዊ የሚዲያ ኮምፕሌክስ ስርጭቱን እየከወነ ሲሆን ኢትዮጵያውያንን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች ተደራሽ ለማድረግ አገናኝ ድልድይ ሆኖ ይገኛል። በ1957 ምስረታውን አድርጎ በተለያዩ መንግስታት ውስጥ ህዝብና መንግስትን የማገናኘት ስራ፣ የመንግስት ፖሊሲና ስትራቴጂዎችን ለህዝቡ የማድረስ ስራ፣ በህብረተሰቡ ዘንድ ደግሞ የሚነሱ ችግሮችን ለመንግስት በማድረስ የድልድይነት ስራውን ለመወጣት ሲሞክር ቆይቷል። በዚሁ ጊዜያት ውስጥ ራሱን እያሳደገ መጥቶ አሁን ላይ 1957 ሲጀምር ከነበረው አንድ የቴሌቪዥን ቻናል አሁን ላይ ወደ 6 የቴሌቪዥን ቻናል ደርሰናል። ታዲያ ይህ የኢትዮጵያውያን የበኩር የቴሌቪዥን ጣቢያ የሆነው የኢትዮጵያ ቴሌቪዥን ከተመሰረተ ዛሬ ድፍን 61 ዓመት ሞላው። ጣቢያው አሁን ላይ ኢትዮጵያውያን ያላቸውን የጋራ ባህል፣ ማንነትና እሴት እንዲጠናከር እንዲሁም በጋራ የተጋመዱ ማንም ሊነጣጥላቸው የማይችል መሆናቸውን በዜናና ፕሮግራሞቹ ወደ አድማጭ ተመልካቾቹ እያደረሰ ይገኛል። ኢትዮጵያውያን ለብሔራዊ ጥቅም በአንድነት እንዲቆሙም እንዲሁ ኃላፊነቱን እየተወጣ ይገኛል። ይህም ብቻም አይደለም። የአሁኑንና የኢትዮጵያውያንን መጻኢ ዕድል የሚወስኑና ለትውልድ የሚሻገሩ ከአነስተኛ እስከ መካከለኛ፣ ከመካከለኛ እስከ ግዙፍ ፕሮጀክቶች የግንባታ ሂደትና አፈጻጸም ለኢትዮጵያውያን በማብሰር አሁንም ድረስ ታማኝና ቀዳሚ የመረጃ ምንጭነቱን አጠናክሮ ቀጥሎበታል።
ኢትዮጵያም ለዓመታት ከማዕድን ሀብቷ ምን አተረፈች? አሁን ለዘርፉ የተሰጠው ትኩረትስ ምን ያህል ተስፋ ሰጪ? የነገ የአዲስ ቀን የዜና መሰናዶ የሀገር ጉዳያችን። ኢትዮጵያ በማዕድን ሀብት የበለጸገች ሀገር ብትሆንም ከዘርፉ ግን በሚገባው ልክ ሳትጠቀም ቆይታለች። ይህን ለዓመታት ዘርፉ ኢኮኖሚውን በሚገባው ልክ እንዳይደጉም ከማድረጉም በተጨማሪም ኢኮኖሚው በግብርና ላይ ብቻ ተንጠልጥሎ እንዲቆይም አድርጓል። ከዚህ ቀደም ሀገሪቱ ከዘርፉ የምታገኘው ጥቅም እዚህ ግባ የሚባል ባለመሆኑ አሁን ላይ በተሰጠው ትኩረት የአዲስ ምዕራፍ ጅማሮና ተስፋ መታየት ጀምሯል። ኢቢሲም በነገው የአዲስ ቀን መሰናዶ ይህ ለዘርፉ የተሰጠው ትኩረት እንደ ሀገር ያለው ትርጉም ምንድነው የሚለውን የሀገር ጉዳይ አድርጎም እያነሳ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታም እንግዶችን በዚሁ ጉዳይ ላይ ጋብዞም ተጨማሪ ዘገባዎችንም አክሎ ይጠብቃችኋል። አዲስ ቀን የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጥሮውን ከቀማኞች ለመታደግ ማስተዋልን ይሻል። ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ዛሬ 61ኛ ዓመቱን ያስቆጠረው የኢትዮጵያ ቴሌቪዥን ነው። የፍኖተ ሰላም ከተማ ነዋሪዎች በህዝብ ትራንስፖርት መናኸሪያዎች የኢቲኬቲንግ አገልግሎት መጀመሩ ካልተገባ የታሪፍ ጭማሪና በየመንገዱ ከመጉላላት ያዳናቸው መሆኑን ገለጹ። በምዕራብ ጎጃም ዞን በተለያዩ ከተሞች በሚገኙ የህዝብ ትራንስፖርት መናኸሪያዎች የኢቲኬቲንግ አገልግሎትን የማስፋት ስራዎችም እየተከናወኑ ነው። ሳሙኤል ወርቃየው በአማራ ክልል በተለያዩ ከተሞች በትራንስፖርት ዘርፉ በመናኸሪያዎች አካባቢ መንገደኞችን ከእንግልት ለማላቀቅ ያመች ዘንድ የኢቲኬቲንግ አገልግሎት ተጀምሮ በስራ ላይ ይገኛል። መንገደኞች የጉዞ ትኬቶችን በመናኸሪያዎች በሚገኙ የስምሪት መስኮቶች አማካኝነት በቀላሉ የሚያገኙበት ይህ አሰራር በምዕራብ ጎጃም ዞን በተለያዩ ከተሞችም እየተተገበረ ሲሆን በፍኖተ ሰላም ከተማ አገልግሎቱን የሚጠቀሙ መንገደኞችም የቲኬት ካልተገባ የታሪፍ ጭማሪና እንግልት እያዳናቸው መሆኑን ይገልጻሉ። መጀመሪያ ሲጀመር 75 ምናምን አካባቢ ነበር 80 ብር ደረሰ። ከዚያ በላይ ደግሞ ወደ 100 ብር ተጠግቶ ነበር። ስለዚህ በቃ ይወጣል ይወርዳል እና አሁን ግን እንደዚህ በቃ እንግዲህ ዛሬ በታሪፉ ትክክለኛ የታሪፉ ከሆነ 65 ብር ከፍለናል። እንደዚህ የሚቀጥል ከሆነ ጥሩ ነው በኔ አባባል። አገልግሎቱ ለተሳፋሪዎች ብቻ ሳይሆን ለተሽከርካሪ ባለንብረቶችና ለአሽከርካሪዎችም ይዞት የመጣው ሚና ከፍተኛ መሆኑም ተገልጿል። አስፓልት ላይ ነበር እየሞላን የምንሄደው። በዛ ላይ ሰው ብዙ ይጉላላል። አሁን ግን እዚህ ቲኬት ከጀመረ ወዲህ ከዛ ከተማ እየገባ ነው እዚህ እንትን የሚልል ከአስፓልት ማለት ነው። አሁን ለኛ ጥሩ ነው የሆነ። በፍኖተ ሰላም የትራንስፖርት መናኸሪያ የኢቲኬቲንግ አገልግሎት የሚያሳልጡ ባለሙያዎችም አገልግሎቱ ተሽከርካሪው መጫን የተፈቀደለትን መጠን ብቻ በመጫን የትራፊክ አደጋን በመቀነሱ ረገድ የሚጫወተው ሚና ከፍተኛ ስለመሆኑም ገልጸዋል። ቲኬት አንድ ወንበር ቦሎውን አይተን ነው የምንመዘግብ። አንድ መኪና ሲወጣ 14 ወንበር ይዛል ከተባለ በ14 ወንበር ነው ቆርጠን የምንሰጠው። ከዚያም በኋላ ሲስተማችን አይቆርጥም። መጀመሪያ ላይ የወንበር ቁጥሩ 14 ከብሎ ተሞላ። አንዱ መኪና ቦሎ ዛሬ ከተመዘገበ ነገ መጣ 15 አድርገው ብትል ቦሎ እስካልተስተካከለ ሻይል ሲስተሙ ጋር ማለት ነው። ስለዚህ 14 ሰው ነው እኛ ቆርጠን የምንሰጠው በ14 ይወጣል። በዛ ላይ የታሪፍ መሸራረፎች ነበሩ። እነሱ አሁን ተስተካክለው ሰው በታሪፉ እየሄደ ነው። የምዕራብ ጎጃም ዞን ትራንስፖርት ተጠሪ ጽሕፈት ቤት ተወካይ ኃላፊ ወርቅነህ መንግስት በበኩላቸው የትራንስፖርት ዘርፉን ለማሻሻል መንግስት በትኩረት እየሰራበት እንደሚገኝ ገልጸው የኢቲኬት አገልግሎትም የዚሁ ማሻሻያ አንዱ አካል መሆኑን ተናግረዋል። አገልግሎቱ በዘርፉ ከዚህ በፊት ይነሱ የነበሩ ችግሮችን የሚቀርፍ ስለመሆኑም ገልጸዋል። በፊት የነበረው አንደኛ መጓተት ነው የነበረው ተሳፋሪ አሁን
ማርቆስ መሄድ ከሆነ ደንበጫ በመሄድ መኪና ማርቆስ ነው መሄድ ብሎ ይሸነግለዋል። ተሳፋሪ ይገባል። ከወጣ በኋላ ደግሞ ምን ያደርገዋል? ማርቆስ ሳይገባ ወደ ሌላ መኪና ይገለብጠዋል። አሁን ግን እሱ አይሆንም። ሁሉም በየመስመሩ ነው የሚያደርገውና የነበረው ቀላል ችግር ነው ተብሎ አይታሰብም። በዞኑ ከተሞች የኢቲኬት አገልግሎት ለማስፋት እየተሰራ ስለመሆኑም ተወካይ ኃላፊው አስታውቀዋል። በዞናችን ውስጥ ኦልሞስት ወደ 4 መናሪያዎች ላይ ስራ ተጀምሯል። ደንበጫ በዚህ ውስጥ ነው ያለው፣ ጅጋ በዚህ ውስጥ ነው ያለው፣ ቡሬ በዚህ ውስጥ ነው ያለው። ቡሬ ከተማ መናሪያ ማለት ነው። በተመሳሳይ ፍኖተ ሰላም ከተማ በኢቲኬቲንግ አገልግሎት መስጠት ተጀምሯል። ይሄን አሁን ሰስቴን ማድረግ ይጠበቅብናል። ማህበረሰቡ በቀጥታ መናኸሪያ በመግባትና በሚሄድበት ቦታ በተመደበ መኪና ከትኬት መቁረጫ ቦታ በመሄድና በመቁረጥ ያለምንም መንገላታት ካሰበበት እንዲደርስ የትኬት አገልግሎትን መጠቀም እንደሚገባውም ጥሪ ቀርቧል። በአርሲ ዞን ለአርሶ አደሮች የግብርና ግብዓትና ሙያዊ ድጋፍ በማድረግ የእርሻ ስራው ውጤታማ እንዲሆን የተሰራ ስለመሆኑ ተገለጸ። የዞኑ አርሶ አደሮች ደግሞ የመኸር እርሻ ስራቸውን በጥሩ ሁኔታ እያከናወኑ መሆናቸውን ነው የተናገሩት። ይድነቃቸው ሰማው ዝርዝሩን አዘጋጅቷል። የሚያቀርበው መሐመድ አልቃደር ነው። በኦሮሚያ ክልል አርሲ ዞን አርሶ አደሮች የመኸር እርሻ ስራቸውን እያከናወኑ ይገኛሉ። በዞኑ የድገሎና ጠጆ ወረዳ አርሶ አደሮችም የግብርና ግብዓት አቅርቦት የተሟላላቸው መሆኑንና በማሳቸው የዘሩት የስንዴ ሰብለም በጥሩ ቁመና ላይ እንደሚገኝ ተናግረዋል። በክላስተር ይሄንን የመሰለ ስንዴ ለማሳየት በክተናል። ማዳበሪያውንም ዘሩንም በሰዓቱ እርሻው ከእርሻ ጀምሮ ከዝግጅት ጀምሮ ግብርና ቢሮ ከኛ ጋር ሆኖ ይሄ ማሳ ለክላስተር አምቺው ነው በክላስተር መሰራት አለበት ብሎ አነሳስቶን እኛም በክላስተር መስራት አለብን ይሄንን በሽታዎችን ለመከላከል ይመቸናል በማለት እኛም ተደራጅተን ያው እነሱ ማስተባብሮን እዚህ ውስጥ አስገቡን እና ማዳበሪያውንም በሰዓቱ አቀረቡልን። ምርታማነቱ በፊት በግል ስንሰራ 30-40 ኩንታል ነበር የምናገኘው። እንደዚህ ሆኖ አቅም እንግዲህ ዘንድሮ ከ50 እስከ 60 እንጠብቀዋለን ብዬ ገምታለሁ። የግብርና ባለሙያዎች ከመሬት ዝግጅት ጀምሮ ለአርሶ አደሮቹ የተለያዩ የሙያ ድጋፍ ማድረጋቸውን ገልጸዋል። የበሽታ አጠባበቅ፣ የማዳበሪያ አጠቃቀም እንደሁም ደግሞ ቶሎ የማረስ ይሄ አሁን የምናያቸው ጥቁር መሬት ነው። ጥቁር አፈር ቶሎ ማታረስ አለበት። ውሃ ከያዘ በኋላ ስንት ስለማይል ቶሎ ማረስ አለባቸው ምን ነገር ስላለ ግብርና ቢሮ ስልጠና በሚሰጥበት ጊዜ የአርሶ አደሮች ስልጠና እንሰጣለን። እንደውም የልማት ሰራተኛ በወረዳ ደረጃ ልማት ሰራተኛ እንሰጣለን ማለት ነው እና ይሄን ብቻ ሳይሆን ደግሞ እንከታተላለን። ክትትል አድርገን ገበሬዎቹን በጊዜ እንዲያርሙ በጊዜ ደግሞ ተባይ ቁጥጥር እንዲያደርጉ የበሽታ ቁጥጥር እንዲያደርጉ ጥረት እናደርጋለን ማለት ነው። የአርሲ ዞን ግብርና ቢሮ በመኸር እርሻ በተለያዩ ሰብሎች የመሸፈን ስራ መከናወኑን ገልጿል። በክላስተር አርሶ አደሮቻችን ተደራጅተው አርሶ አደሩን በክላስተር ማደራጀት ብቻም ሳይሆን በተደራጁት ክላስተር አካባቢ ላይ የሜካናይዜሽን አቅርቦት በደንብ ተሰርቶበት በትራክተር እርሻቸውን አርሰው ካዘጋጁ በኋላ በዞር ወቅትም ደግሞ የተለያዩ የእርሻ ግብዓቶችን በተመለከተ በደንብ አቅርበን በዘንድሮ ዓመት 952285 ሄክታር እና በክላስተር ደግሞ ወደ 753000 ሄክታር በላይ በክላስተር አደራጅተን ወደ 43000 ክላስተር የሚሆን እንደ አርሲ ዞን አደራጅተን አርሶ አደሩን እየተጠቀሙ ነው ያሉት። ለአርሶ አደሮቹ የገበያ ትስስር ለመፍጠርም ከዩኒየኖችና ከሌሎች ተቋማት ጋር የማስተሳሰር ስራ እንደሚከናወንም ተብራርቷል። በጅማ ከተማ የተከናወነው የኮሪደር ልማት ስራ ለነዋሪዎቹ ዘርፈ ብዙ የተጠቃሚነት እድል የፈጠረ መሆኑ ተጠቆመ። የኮሪደር ልማቱ ለከተማዋ ተጨማሪ ውበት ከመስጠቱም ባለፈ ሰፊ የስራ እድል መፍጠሩን ነው ነዋሪዎቹ ለኢቲቪ የተናገሩት። ራሄል አብደላ የከተማ የኮሪደር ልማት ስራዎች ከተሞችን ከማስዋብ እንደዚህ ባለ መልኩ ከማስዋብ ባሻገር የተለያዩ የፈጠራ ስራዎች የወጡበት እንደዚሁም ደግሞ የስራ እድል ለወጣቶች ለበርካቶች የስራ እድል የተፈጠረበት ነው። አሁን ያለሁበት ስፍራ ጅማ ፈረንጅ አራዳ ወይንም ፋርሜር ተብሎ በሚጠራው አካባቢ ይገኛል። ይህ ስፍራ በኮሪደር የልማት ስራዎች ካጌጡ ካማሩ አካባቢዎች አንደኛው ነው። ከኋላ እንደምትመለከቱት ደግሞ አካባቢው ከማማር ከማጌጥ ባሻገር
ለወጣቶች የስራ ዕድል እየፈጠረ ነው። ወደ ከተማ የሚመጡ እንግዶችን ጨምሮ የከተማዋ ነዋሪዎች ፎቶ ለመነሳት የሚመርጡት ስፍራ ሆኗል። ከፎቶግራፈሮቹ ጋር ቆይታ አድርጋለሁ። ከተማችን በአሁኑ ሰዓት ላይ ውብና ጽዱ ለኢንቨስትመንትም ሆነ ለከተማ ከሌላ ሀገር ለሚመጡ ዜጎቻችን ወይም ከሌላ ሀገር ከክፍለ ከተማ ለሚመጡ ሰዎች ምቹና ጽዱ ውብ ሆና ቀርባለች እና የኮሪደር ልማት ውብ አድርጎልናል ከተማችንን። በመቀጠል ደግሞ የስራ እድሎችን ፈጥሮልናል። እኛ ካሜራማኖች ነን። እዚህ አካባቢ ላይ የጂማን ገጽታና ማስታወሻ ለሚፈልግ ሰው ላይት አዘጋጅተናል፣ ካሜራ አዘጋጅተን ጥሩ የሆነ ማስታወሻ እየሰጠናቸው እዚሁ እኛም ስራ እንሰራለን። ዜጎችም አንዳንድ ማስታወሻ የጂማ ማስታወሻ ይዘው ይሄዳሉ ማለት ነው። ከዚህ ቀደም ቦታው የታክሲና ሰው የሚመላለስበት ቦታ ነበረ፣ የስራ ቦታ ነበረ። አሁን ደግሞ በኮሪደር ልማት አማካኝነት በጣም ብዙ ነገር ተሰርቶልን ለስራ እድል ፈጥሮልናል። እኛ በጣም ነው የምናመሰግነው። ያው ከድሮ አንጻር ብዙ የተሻሻለ ነገር አለ። እንደዚህ ወክ ለማድረግ ልጅ ይዞም ለመውጣት መኪና አቧራ መንገድ ምናምን አለ። አሁን ላይ ለሰው የተለየ መንገድ ለብቻ ወክ የምናደርግበት ቦታ ተመችቶልናል። አሪፍ ነው። ከታች ጀምሮ ፎቶ የተነሳን የመጣ ነው። አሪፍ ነው። በአጠቃላይ ከተሞችን እንዲህ ባለ መንገድ ያስዋበው የከተማ የኮሪደር ልማት ስራ ከተሞችን ከማስዋብም የተሻገረ ዓላማ ያለው ነው። ቆየት ያሉ አካባቢዎችን፣ ህንፃዎችን የማደስ የማስዋብ እንደዚሁም ደግሞ ከአሁኑ ትውልድ ጋር እንደዚሁ ከቀጣዩ ትውልድ ጋር የማስተሳሰርን ስራ የሚሰራ የልማት ስራ ነው። እንደሚታወቀው እንግዲህ የነዋሪዎችን የኑሮ ሁኔታ ዘመናዊ ያኗኗር ዘዬ እንዲኖራቸው ከማስቻሉን ባሻገር ለበርካቶች የተለያየ እድል ያመጣ የልማት ስራ ነው። በመጨረሻም ኢራን ከዚህ ቀደም በአሜሪካና እስራኤል ጥቃት ጉዳት የደረሰበትን የኒውክሌር መሰረተ ልማቷን ከመቼውም ጊዜ በበለጠ ጠንካራ አድርጋ ዳግም እንደምትገነባው አስታወቀች። የኢራኑ ፕሬዝዳንትም የሀገሪቱን የኒውክሌር ኃይል ተቋም ጎብኝተዋል። ጌታቸው ባልቻ ትንታኔውን አዘጋጅቷል። የኢራንና የኒውክሌር ቴክኖሎጂ ትውውቅ ከ70 ዓመታት ይሻገራል። አሁን የኢራንን የኒውክሌር ልማት እንቅስቃሴ በአይነ ቁራኛ የምትከታተለው አሜሪካ ነበረች በፈረንጆቹ 1950ዎቹ ይህን ቴክኖሎጂ ለሰላማዊ መንገድ እንድትጠቀም ድጋፍ ያደረገችላት። በፈረንጆቹ 1979 የተከሰተው የኢራን አብዮት ግን ይህ የኒውክሌር ፕሮግራሟን እንድታቋርጥ አድርጓታል። በ1980ዎቹ ደግሞ ይህንኑ የኒውክሌር ልማት ዳግም አስጀምራለች። ይሁን እንጂ ከፈረንጆቹ 2002 ጀምሮ ኢራን ድብቅ በሆኑ ቦታዎች አውዳሚ የኒውክሌር ጦር መሳሪያዎችን ታመርታለች የሚል ክስ ከምዕራባውያን ሀገራት ቀረበባት። ጎረቤቷ እስራኤልም የኢራን ኒውክሌር ጦር መሳሪያ መታጠቅ የህልውና የስጋት ነው፣ ሊገታ ይገባል የሚል ጽኑ አቋም ማራመድ ጀመረች። ኢራን በበኩሏ የኒውክሌር ፕሮግራሜ ለልማትና ለሰላማዊ መንገድ ብቻ የሚውል ነው በማለት ስትከራከር ቆይታለች። የሁለቱ ሀገራቱ ውዝግብ ተካሮም ባለፈው ሰኔ ወር ለ12 ቀናት ለቆየው ጦርነት ምክንያት ሆነ። በጊዜውም የእስራኤል ሁነኛ አጋር የሆነችው አሜሪካ በጦር አውሮፕላኖች በኢራን የኒውክሌር ጣቢያዎች ላይ ድብደባ ፈጸመች። የእስራኤል ጠቅላይ ሚኒስትር ቤንያሚን ናትንያሁ ጥቃቱ የተሳካና በኢራን የኒውክሌር ማብለያ ጣቢያዎች ላይ ከፍተኛ ጉዳት ያደረሰ መሆኑን ተናግረውም ነበር። በכל הפעולות המזהירות שלוחמינו ביצעו ታሪካዊ ድል አሳክተናል። ኢራን መቼም ቢሆን የኒውክሌር ጦር መሳሪያ አይኖራትም። የኢራንን የኒውክሌር ጦር መሳሪያ ፕሮግራሞች አውድመናል። ማንም ደግሞ ሊገነባው ቢሞክር ይህንን ጥረቱን ለማክሸፍ በተመሳሳይ ቁርጠኝነትና ጥቃት የምናወድሙ ይሆናል። ይህ ከሆነ ከ4 ወራት በኋላ የኢራን ፕሬዝዳንት መሱድ ፔዜክሺያን የሀገራቸውን የኒውክሌር ኃይል ልማት የሚመራውን ተቋም ጎብኝተዋል። ሀገራቸው ጥቃት የደረሰባቸውን የኒውክሌር ልማት ጣቢያዎች ከመቼውም ጊዜ በላይ ጠንካራ አድርጋ እንደምትገነባም ነው የተናገሩት። ተቋሞቻችንን በማፈራረስ እኛን ወደ ኋላ መመለስ አይቻልም። የኢራን ሳይንቲስቶች ኒውክሌርን ለማልማት የሚያስችል ዕውቀታቸው አሁን ድረስ አለ። የተጎዱ የኒውክሌር መሰረተ ልማቶቻችንን ከመቼውም ጊዜ በበለጠ ጠንካራ አድርገን እንገነባቸዋለን። የኢራን የኒውክሌር ኃይል ልማት ለሰላማዊ መንገድ አይውልም ብለው ሲከሱ የቆዩት ምዕራባውያን በሀገሪቱ ላይ ተደጋጋሚ ማዕቀቦችን ጥለዋል። የተለያዩ ሀገራትም ሁለቱ ወገኖችን ለማሸማገል ጥረት አድርገዋል። ኢራንና ምዕራባውያንን ለማሸማገል ጥረት ከሚያደርጉ ሀገራት ኦማን አንዷ ነች። በተያዘው የፈረንጆቹ ዓመት ብቻ አሜሪካና ኢራን እንዲወያዩ ኦማን 5 ጊዜ ሁኔታዎችን አመቻችታለች። ከሰኔ ወሩ የእስራኤልና ኢራን የ12 ቀናት ጦርነት በፊትም 6ኛው ውይይት እንዲካሄድ ኦማን የተለያዩ ጥረቶችን ስታደርግ ነበር። ከዚህ ጦርነት በኋላም በፈረንጆቹ 2015 ለተደረሰው የኒውክሌር ስምምነት ተገዢ አልሆነችም በሚል
ብሪታንያ፣ ጀርመንና ፈረንሳይ በኢራን ላይ ጥለውት የነበረውን ማዕቀብ ማጠናከራቸውን የዘገበው ኤኤፍፒ ነው። ጥቅምት 23 1957 የተመሰረተው የኢትዮጵያ ቴሌቪዥን ዛሬ ጥቅምት 23 2018 ዓ.ም 61ኛ ዓመቱን ደፍኗል። እስከ ዛሬ አብራችሁን ላላችሁ ወደፊትም አብራችሁን ለምትቀጥሉ ሁሉ አስተያየቶቻችሁን እንጠብቃለን። አብራችሁን የምትሰሩ ተቋማትም አሁንም ከኢትዮጵያ ቴሌቪዥን ጋር ለተሻለ የመረጃ ፍሰትና ለአገር እድገት አብረን እንስራ ሲል የኢትዮጵያ ቴሌቪዥን በኢቢሲ ስም ጥሪውን ያቀርብላችኋል። ስለተከታተላችሁን እናመሰግናለን። ተመስገን በየነ ነኝ። ሰላም።